ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ የምንመለከተው በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 የኤሌክትሪክ ተሽከርካሪዎች መካከል የተመረጡትን 14 አዳዲስ 00 ተሽከርካሪዎችን አሁናዊ ዋጋ መረጃ ነው ይዤላችሁ የቀረብኩት። እንግዲህ እነዚህ ተሽከርካሪዎች ከዝቅተኛ ዋጋ ጀምሮ እስከ ከፍተኛ ዋጋ ደረጃ ያላቸውን አንድ ባንድ ነው ወደ እናንተ የምናደርስና የምናስደምጠው። በተጨማሪም የኤሌክትሪክ መኪና ለመግዛት ያሰባችሁ እጅግ ከፍተኛ ጥንቃቄ ማድረግ የሚገባችሁን የተወሰኑ እጅግ በጣም ጠቃሚ መረጃዎችን በዚህ ቪዲዮ አካትቻለሁ። በተለይም ደግሞ መግዛት የሌለባችሁን የኤሌክትሪክ ተሽከርካሪዎችን ለምን እንዴት መግዛት እንደሌለባችሁ በዚህ ቪዲዮ አካትቻለሁ። ሁላችሁም እንግዲህ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ፕሮግራም ይዤላችሁ የቀረብኩት እጅግ ብዙ የኤሌክትሪክ መኪኖች ናቸው። የነዚህን የኤሌክትሪክ መኪኖች ደግሞ አጠቃላይ ስለ ባህሪያቶቹ፣ ስለ ባትሪው፣ ስለምኑ ካወራው ሰዓት ስለማይበቃ ዋጋቸውን ብቻ ወደ እናንተ በማሳወቅ የትኞቹን ተሽከርካሪዎች ነው መግዛት የሌለባችሁ የሚለውን ደግሞ ለምትገዙ እጅግ በጣም ጠቃሚ ስለሆነ መጨረሻ ላይ የማደርሳችሁ ይሆናል። እንግዲህ በቁጥር 1 ደረጃ ከአነስተኛው ስንጀምር BYD Seagull የ2025 ሞዴል አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። በሁለተኛነት ደረጃ ያስኩላችሁ ደግሞ BYD E2 የተሰኘችው ከBYD Seagull ከፍ ያለችና ሰፋ ያለ ቦታ ያላት ተሽከርካሪ ናት። ይህችም እንግዲህ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። በሶስተኛነት ደረጃ ያስኩላችሁ BYD Yuan-Up ነው። ይህ ተሽከርካሪ በቤዚኩ ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 900 ሺህ ብር ጀምሮ እየተጠራ ይገኛል። በፉል ኦፕሽን ደግሞ ከ5 ሚሊዮን 280 ሺህ ብር ጀምሮ እየተሸጠ እንደሚገኝ ተመልክተናል። በአራተኛነት ደረጃ ያስኩላችሁ ተሽከርካሪ BYD Yuan Plus ነው። ይህ ተሽከርካሪ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 800 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በአምስተኛነት ደረጃ ያስኩላችሁ አሁንም BYD Shin Plus ነው። ይህ ተሽከርካሪም በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በስድስተኛነት ደረጃ ያስኩላችሁ BYD Song Plus ነው። ይህ ተሽከርካሪ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 170 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በሰባተኛነት ደረጃ ያስኩላችሁ ተሽከርካሪ BYD Sea-Lion 06 ነው። ይህ ተሽከርካሪ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በስምንተኛነት ደረጃ ያስኩላችሁ ተሽከርካሪ አሁንም የBYD ምርት የሆነው BYD Sea-Lion 05 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ በሃይብሪድ ነው። እንግዲህ ዋጋውን በዛሬው ዕለት ይዤላችሁ የቀረብኩት ይህም ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። በስምንተኛነት ደረጃ ያስኩላችሁ ተሽከርካሪ ቻንጋን Q05 የተሰኘ ተሽከርካሪ ነው። ይህ ተሽከርካሪ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ5 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው አሁንም እንግዲህ BYD Tang L የተሰኘ ተሽከርካሪ ነው። ይህም ከቦታ ቦታ ልዩነት ቢኖራቸውም ከ12 ሚሊዮን 800 ሺህ ብር ጀምሮ ለገበያ የቀረበ ሲሆን በሃይብሪዱ ደግሞ 13 ሚሊዮን 600 ሺህ ብር እየተጠራ ይገኛል። በ11ኛነት ደረጃ ያስኩላችሁ ተሽከርካሪ BZ3X የተሰኘው ተሽከርካሪ ነው። ይህም እንግዲህ ከ7 ሚሊዮን 400 ሺህ ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ለገበያ መቅረቡን ተመልክተናል። ሌላው BYD Leopard 7 የተሰኘው ተሽከርካሪ ነው። ይህ ተሽከርካሪ ዘመናዊ የሚባል ተሽከርካሪ ሲሆን ከቦታ ቦታ ልዩነት ቢኖራቸው ከ13 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። አሁንም BYD Leopard 5
ይህም ተሽከርካሪ ከቦታ ቦታ ልዩነት ቢኖራቸውም ከ17 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። በዚህ ሳምንት እንግዲህ ለገበያ የቀረቡ አዳዲስ 0014 አይነት የኤሌክትሪክ ተሽከርካሪዎች መረጃ ይመስላል። ሌላው የኤሌክትሪክ መኪና መግዛት ያሰባችሁ እነዚህን ተሽከርካሪዎች ባትገዟቸው ይመከራል። የመጀመሪያው ኔታ አያ የተሰኘችው ተሽከርካሪ። ይህች ተሽከርካሪ በብዛት አሁን ላይ በባትሪ ችግር ብዙዎች እያማረሯት ይገኛሉ። በነገራችን ላይ የኤሌክትሪክ መኪና ባትሪ ዋጋው እጅግ በጣም ውድ ነው። ያ ማለት መኪናውን ከምትገዙበት ግማሹ ለባትሪ ወጪ የሚያደርጋችሁ ስለሆነ የባትሪያችሁን ጤንነት መጠበቅ ይኖርባችኋል። ሁለተኛው ቻንጋን ኢስታር ነው። ቻንጋን ኢስታር እንግዲህ ባትገዟቸው ብዙዎች ይመክራሉ። ነገር ግን እነዚህ ተሽከርካሪዎች ጥሩ ጎናቸው ምንድነው ካልን ለጥገና ቀላል ናቸው። ለመካኒኮችም እጅግ በጣም ቀላል የተባሉ ናቸው። ታዲያ ችግራቸው ምንድነው? የነዚህ ቻንጋን ኢስታር ተሽከርካሪዎች ችግር እንግዲህ ተርሚናል ማኔጅመንት ሲስተም ችግር ብዙ ጊዜ ያጋጥማቸዋል። ይህም ማለት ባትሪያቸው በተደጋጋሚ ይወርዳል። ምናልባት ቻንጋን ኢስታር ስትባሉ ብዙዎቻችሁ ኮመንት ላይ የመጣችሁ እጅግ በጣም ጥሩ ነው ምናምን የምትሏላችሁ። ነገር ግን ተርሚናል ማኔጅመንት ሲስተማቸውን ብዙ ጊዜ ችግር ስለሚፈጥር ባይገዙ ይመረጣሉ። ነገር ግን ለጥገና እጅግ በጣም ቀላል የሚባሉ ተሽከርካሪዎች ናቸው። ሌላው ያገለገለ የኤሌክትሪክ ተሽከርካሪን ስትገዙ እጅግ ከፍተኛ ጥንቃቄ ማድረግ የሚገባችሁ ነገር ቢኖር በፍጹም ሳታስፈትሹ መግዛት የለባችሁም። እንደምታውቁት አንድ የኤሌክትሪክ መኪና ኖርማል ነው የሚባለው በአንድ ዓመት ውስጥ ብቻ ወደ 1.5% የመቀነስ ወይንም የባትሪ ሄልዙ 1.5% ብቻ በዓመት ውስጥ ሲቀንስ ነው። ስለዚህ ያገለገለ የኤሌክትሪክ ተሽከርካሪን ባትገዙም ይመረጣል። ግን እንግዛ ካላችሁ የሄደውን ርቀት ወይንም የሄደውን ኪሎ ሜትርና የባትሪ ሄልዙን ሳታስፈትሹ በፍጹም መግዛት የለባችሁም። እጅግ ብዙዎችም በዚህ ሁኔታ ውስጥ እንግዲህ እጅግ አደጋ ውስጥ እየገቡ ስለሆነ ሳታስፈትሹ የኤሌክትሪክ መኪናን ገዛችሁ ማለት ገንዘባችሁን ሜዳ ላይ እንደበተናችሁት ቁጠሩት። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የኤሌክትሪክ መኪኖች አሁናዊ ዋጋ መረጃን ብዙ ናቸው። እንግዲህ ዋና ዋጋቸውን ነው ወደ እናንተ ይዤላችሁ የቀረብኩት። እስከዚህ ድረስ የቆያችሁ መኖራችሁን ለማረጋገጥ እስኪ ዛሬ የቆያችሁ 3 ቁጥር ኮመንት ላይ ጻፉልኝ። እንዲሁም ይህንን ቻናል ሰብስክራይብ፣ በተለይ ቪዲዮ በየዕለቱ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።